የነገዋ ከተማ ሸገር አዲስ አበባ ዙሪያ ከ160,000 ሄክታር በላይ ስፍራ ላይ ያረፈችው ሸገር በ12 ክፍለ ከተሞችና በ36 ወረዳዎች ተዋቅራለች። ከወይና ደጋ እስከ ደጋ የአየር ንብረት የታደለችው ሸገር ከተማ ውሃዋን ጨምሮ በቂ የተፈጥሮ ሀብትም አላት። ሸገር ልዩ ከሚያደርጉት አንዱ ጉዳዮች በአዲስ ሐሳብ ጠንካራ አቋም ይዞ ወደ ስራ የገባ ከተማ ነው። ከዘመናዊ ከተሞች መገለጫ አንዱ በተቀናጀ ፕላን መመራት ነው። በሸገር ከተማም የተቀናጀ የልማት ፕላን ተግባራዊ እየተደረገ ይገኛል። በተለይም በመሬት አስተዳደር አያያዝና አጠቃቀም፣ በቴክኖሎጂ፣ በኢንቨስትመንት፣ በአገልግሎት አሰጣጥ ማሻሻል፣ በአመራርና የመንግስት ሰራተኞች የማስፈጸም አቅም ግንባታ የተሰሩ ስራዎች ውጤታማ ናቸው። ከአገልግሎት አሰጣጥ አንጻር የሸገር ከተማ አስተዳደር የተገልጋዮችን እርካታ ለማሳደግ የአገልግሎት አሰጣጡን ለማዘመን የተለያዩ ስራዎችን እየሰራ ይገኛል። አንድ ማዕከል ስራ እንዲሰራ በሚወሰንበት ጊዜ ዘመናዊ ማድረግ ነውና በቴክኖሎጂ የተደገፈ አገልግሎት መስጠት ነው። ይህንን በመስጠት አንዱና ዋናው የዜጎቻችን እርካታ ማረጋገጥ ነው። ወደዛው ለዚህ የምትንገላታበት ምንም ምክንያት የለም። አንደኛ ቅርብ ለቅርብ ነው፣ የተቀላጠፈ ነው። ሸገር ከተማ የነዋሪዎቿን የቤት ፍላጎት ለማሟላት የተለያዩ የቤት ልማት አማራጮችን አዘጋጅታ እየሰራች ትገኛለች። በተለይም ለአቅመ ደካሞችና ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ተገንብቶ እየተሰጠ ያለው የቤት ልማት ሸገር ሁሉም የሚኖርባት ከተማ መሆኗን ያረጋግጣል። ይህን አፕሮች ወደ 8 አሳድገናል። የግል ባለሀብት የሚሳተፍበት ሁኔታዎች አመቻችተናል። ቤት መስራት የማይችሉ ከተማ አስተዳደሩ በክራይ መልክ ማቅረብ እንዲችል በየዓመቱ ባጀት ይዘን እየገነባን ነው ያለነው ማለት ነው። በሸገር ከተማ የኮሪደር ልማት ስራዎች የተለያዩ ፋሲሊቲዎችን ያካተተ ከ135 ኪሎ ሜትር በላይ ርዝመት ያለው በመከናወን ላይ ይገኛል። በዛ ሁሉ ላይ ደግሞ የተለያዩ ዩቲሊቲዎች አሉን፣ የተለያዩ ሰርቪሶች አሉን። የእግረኛ መንገድ አለን፣ የሳይክል አለን። የደረቅ ቆሻሻን መልሶ ማልማት እንዲሁም የእሳትና ድንገተኛ አደጋን መከላከል ዝግጁነት ለማጎልበት የተሰሩ ስራዎች ከተማዋ ለኑሮ ምቹ እንድትሆን የሚያደርጉ ናቸው። በአረንጓዴም በጽዱም በአካባቢ ቀለም በመቀየር ያሉትን እዛ ጋር ማሟላት ያለባቸውን ነገሮችን አሟልቶ ሞደርን ቪሌጅ እንዲያወጡ እያወጣን ያለነው። የሸገር ከተማን ተወዳዳሪነት ከማረጋገጥ አንጻር የሸገር ግራንድ መንገድ፣ ገፈርሳ ጉጄ አንድ አጠቃላይ ሆስፒታል፣ የአንድ የአገልግሎት ማዕከል ወይንም መሶብ፣ ሸገር ቴክኖሎጂ ኢንስቲትዩት እና ሌሎች ፕሮጀክቶች ይጠቀሳሉ። ሸገር ሳይቋቋም አንድም የጤና ሆስፒታል የሌለበት ከተማ ነበር። አሁን ግን ወደ 3 ሆስፒታል እየደረስን ነው ያለነው። ሸገር ከተቋቋመ በኋላ ከ200 በላይ ትምህርት ቤቶች ናቸው የተገነቡት። አሁን በቅርቡ ያስመረቅነው የሸገር የቴክኖሎጂ ኢንስቲትዩት ከሸገር አልፎ ለኢትዮጵያ የቴክኖሎጂ ማዕከል ይሆናል ብለን ነው እያሰብን ያለነው። ውሃ ስንጀምር ከ35% በታች ነበረ። አሁን በዘንድሮ ዓመት ወደ 51% ማሳደግ ችለናል። አንድ ጀሪካን ውሃ በ25 በእውነቱ በጣም ችግር ነበር እዚህ አካባቢ። መንግስታችን ይኑር። ባለፉት 2 ዓመት ተኩል ከ2000 ኪሎ ሜትር በላይ የተለያዩ መንገድ መሰረተ ልማቶች ተዘርግተዋል። እነኚህ መንገድ መሰረተ ልማቶች ከተማንና የገጠር ትስስርን ለመጨመር የገበያ ትስስርን ለመፍጠር የሚረዱ ናቸው። የኢኮኖሚ፣ የቴክኖሎጂ፣ የፈጠራና የኢንዱስትሪ ፈርጥ ለመሆን የተቋቋመችው ሸገር ከተማ ለኑሮ ምቹና ተመራጭ ለመሆንም እየታተረች ትገኛለች። ሸገር የትልቁ ኢኮኖሚ ሀብ ብለን ነው ጀመርነው። ከዚህ አንጻር ባሳለፍናቸው 3 ዓመታት የምናገኘው ምርት ከዓመት ወደ ዓመት እየጨመረ ይገኛል። ይሄ በራሱ ለንግድ ትልቅ እንቅስቃሴ የሚፈጥር ነው። ሸገር ከተማ ከማዕከላዊ ገበያ እንዲሁም እንደ ኢትዮጵያ አየር መንገድ፣ ኢትዮ ጅቡቲ ባቡርና ሌሎች ሀገራዊ ትልልቅ መሰረተ ልማቶች በቅርብ ርቀት ላይ መገኘቷ ለኢንቨስትመንት ተመራጭ የሚያደርጋት ሲሆን ከተማዋ ተጨማሪ ኢንቨስትመንት ለመሳብ የኢንቨስትመንት አገልግሎት በቴክኖሎጂ የተደገፈ እንዲሆን ውጤታማ ስራ ተሰርቷል። እያንዳንዱ የኢንቨስትመንት ፕሮጀክቶች በመረጃ እንዲታቀፉ
ትልቅ ቋት ፈጥረናል። እኔ ከጣሊያን ሀገር ነው የመጣሁትና ባለቤቴም ጣሊያናዊ ነው። ለመጀመሪያ ጊዜ ወደ ሸገር ስመጣ በጣም ያሰብኩትና የነበረው ነገር በጣም ፍጹም የተለያየ ነው። ያሉትን ምቹ ሁኔታዎችን በመጠቀምም ባለፉት ዓመታት ውስጥ ከ4315 ሄክታር መሬት በላይ በማኑፋክቸሪንግ፣ በአግሮ ፕሮሰሲንግ፣ በአገልግሎትና በግብርና ዘርፍ ባለሀብቶችን ተቀብሎ በማሰራት ላይ ይገኛል። ከተሞች ግንባታና የመሸጫ ስፍራ ብቻ ሳይሆኑ ምርትና ምርታማነት የሚያድግበት ቦታ መሆናቸውን የሚያስመሰክሩ ስራዎች እየተሰሩ ነው። ሸገር ከተማም ክረምት በዝናብ በጋ በመስኖ በማምረት የምግብ ዋስትናን ለማረጋገጥ የድርሻዋን እየተወጣች ትገኛለች። አብዛኛውን ጊዜ ገበሬን ገፍቶ ነው ከተሞች ሲያድጉ የነበሩት። አሁን ግን ሸገር ምንድን ያደረገው እነሱ ከተማ ውስጥ ቦታ እንዳላቸው ማሳየት። በከተማዋ የምግብ ዋስትናን ለማረጋገጥ በመንግስት የልማት ኢኒሼቲቮች እየተከናወኑ ያሉት ስራዎችና እየተመዘገበ ያለው ውጤት ሸገርን ለሌሎች ከተሞች ምሳሌ ያደርጋታል። የድለባ ኢኒሼቲቭ አለ፣ የወተት ኢኒሼቲቭ አለ፣ የስጋ ዶሮና የእንቁላል አለ፣ የአሳማ ኢኒሼቲቭ አለ። ብዙ ኢኒሼቲቮች ናቸው። ከተማዋ የሀገር ውስጥና የዓለም አቀፍ ቱሪስቶች መዳረሻ ለማድረግ በሰላም በቱሪዝም ልማት በተቀናጀ የመሰረተ ልማት ዝርጋታዎችና በሌሎች ዘርፎች ላይ የተከናወኑ ያሉት ስራዎች ሸገር ከተማን ለሀገራችን በከተሞች አመሰራረት ታሪክ ብርሃን ፈንጣቂ እንድትሆን የሚያስችሉ ናቸው። ምናልባት ኢትዮጵያ ያጣቸውን የከተሞችን ጥቅም በሸገር የምታገኝበት ሁኔታዎችን እንፈጥራለን ማለት ነው።